ይህን የማይቀበሉ አሉ። በተለይም ቁርአን ብቻ የሚከተሉ ሐዲስ ማይቀበሉ ኢሳ ይመጣል፣ መስቀል ይሰብራል፣ ከዛ ይዋጋል፣ ጂዚያን ያስቀራል፣ አሳማ ሄዶ ይገድላል የሚለውን አስተምሮ ማይቀበሉ የሙስሊም ሴክቶች አሉ። ይሄ ተረት ተረት ነው ብለው የሚያምኑ ቁርአን ብቻ የሚመሩ ሐዲሱ ፌክ ነው፣ ከጊዜ በኋላ የተፈጠረ ከጊዜ በኋላ የተረት ተረት ነው ብለው የሚያምኑ አሉ። በተመሳሳይ ኢሳ ሞተዋል ብለው የሚያምኑም አሉ፣ ከእስልምናው ሴክት ማለት ነው። እና እነኚህ ሐዲሳቶቹ እንዳለ ከጊዜ በኋላ የቡሃሪ የፈጠራቸው የቡሃሪ ውጤት ናቸው ብለው የሚያምኑ አሉ። መስቀል መጥቶ ይሰብራል፣ እንደዚህ ያደርጋል፣ እንደዚህ ይሆናል፣ ይዋጋል፣ እንደዚህ ያደርጋል የሚሉት እንዳለ የነ ቡሃሪ ውጤቶች ናቸው፣ ተረት ተረቶች ናቸው። ቁርአንም ላይ አልተነገረንም፣ አንድም ቦታ አልተጠቀሰም። ምክንያቱም አንድም የለም። መጥቶ ገና መህዲ ይመጣል፣ ከዛ ደግሞ ደጃልን ይዋጋል። ደጃል ኃይለኛ ነው፣ እሱን ይገላል። ሽታው ከደማስቆ አካባቢ ሲመጣ አይኑ የደረሰበት ድረስ በሽታው እሱን ያሸተቱ ካፊሮች እንዳለ ይገላቸዋል ምናምን። እንደገና ደግሞ መስቀልን ይሰባብራል፣ አሳማውን ይገላል፣ ጂዚያን እንዳለ ያስቀራል። ጎግ ማንጉ ከዛ መጥተው ከሱ ጋር እንትን ይላል። እነኝህ እንዳለ የሉም፣ አንድ ጥቅስ የለም። ስለዚህ ከጊዜ በኋላ ፋብሪኬት የተደረጉ ናቸው እና አንቀበልም የሚሉም አሉ፣ ከእስልምናው ሴክት ማለት ነው። ግን ለክርስቲያኖቹ ደግሞ ምንድነው አንድ የሚሰጠን ፍንጭ የሚሰጠን ምንድነው? ኢቭን የእስልምና አስተምሮ ከጊዜ በኋላ አፕዴት ካደረገ በኋላ ነው እነኚህ እንደዚህ አይነት ነገሮች የመጡት ማለት ነው። ተመቶ እንደዚህ ተመልሶ ካላሉ ኦኬ ካዳ ወደ ራሱ ዘንድ ከወሰደው እንዴት ነው የሚለው ኩዌስችን ስለሚደረጉ በጊዜው ሙግቶች ስለነበሩ ለእነኛ ምላሽ ይሆን ዘንድ ነው እንደዚህ አይነት የመጡት። ኢቭን መጥቶ ይሞታል ምናምን የሚል ራሱ አዲስ ላይ ራሱ ሙተወቲር በሆነ ሁኔታ የለም። ሙተወቲር የሆኑ አዲሶች እንደዚህ የለም ማለት ነው። ሐዲስ ላይ ራሱ ማለት ነው መጥቶ ይሞታል፣ እንደዚህ ይሆናል፣ እንደዚህ የሚል የለም። ሙተወቲር በሆነ ሁኔታ ማለት ነው። እና ይሄ የሚያሳየው ምንድነው? ከጊዜ በኋላ ኢንሰርሽኖች እንዳሉ፣ የታሪክ ክለሳዎች ክፍተቶችን ለመሙላት እንዳሉ። ግን ፎር ሴክ ኦፍ አርጉመንት ግን እንደው ሙሉ ለሙሉ ዝግት ሳናደርገው ኦኬ ቁርአኑ ባይልም ሐዲሱን ደግሞ ፎር ሴክ ኦፍ አርጉመንት እንቀበላቸው። ይመጣና ምንድነው የሚያደርገው? መስቀል ይሰብራል። ለምንድን ነው መስቀል የሚሰብረው? ለምን መስቀል መስበር አስፈለገ? አያችሁ፣ ጠላትነትን ለመፍጠር ነው። እነሱ አሁን መስቀል ይሰብራል አሉ። እኛ መስቀል ስለምናደርግ ማለት ሌሎች አሉ እኮ ሌሎች አማኞች የተለያየ ጣዖት የሚያመልኩ የተለያየ ምልክት የሚያደርጉ አሉ። ያንን ያደርጋል፣ የእነኛን ይሰብራል አለ። መስቀል ይሰብራል። ከክርስቲያኖቹ ጋር ነው ሐዋርያው ቅዱስ ጳውሎስ ያለው በጌታ መስቀል ጠላቶች ሆነው ይነሳሉ ስለተባለ እነኛ ክርስቶስ በደሙን በመስቀል ላይ ስላፈሰሰ ያንን ስላለ አጋንንት ደግሞ የተቀጠቀጠበት የተሸነፈበት ድልም የተደረገበት ስለሆነ ማለት ነው። ስለዚህ ጠላትነቱ የሚያደርገው እዚህ ላይ ነው። ተዛስ አሳማ ይገላል ይሏቸዋል። ምንድነው እሱ አሳማ ለመግደል የሚሯሯጠው? አንድ ነቢይ መጥቶ አሳማ ለመግደል አሳማ ውስጥ የፈጣሪ ፍጡር አይደል እንዴ? አሳማዎች መጥቶ ይገላል። እስልምና እኮ ለእንስሳ እንኳን የሚራራ ነው ይሏቸዋል። ከዛ ደግሞ መልሰው መሐመድ ውሾች እንዲገላል መስቀል ከዛ አሳማ መጥቶ ይገላል ይሏቸዋል። ኦኬ ሌላ ዲሌማ ግን ልስጣችሁ። ቀደም እንዳልኳችሁ የፊቱ ሽታ የሰውነቱ ሽታ መዓዛው እይታው እስከደረሰ ድረስ ፍጥረትን ያጠፋል ይላል። አማኝ ያልሆኑትን ፍጥረትን ሳይሆን አማኝ ያልሆኑትን ያጠፋል ይላል። አጣብቀኝ ልስጣችሁ፣ ግጭት፣ ኮንትራዲክሽን። እይታው እስከደረሰ ድረስ የፊቱ መዓዛ የሚያጠፋ ከሆነ ለአላህም በተመሳሳይ የተነገረው ይሄው ቃል ነው። የአላህ እይታ እስከደረሰ ድረስ ሂጃቡን ቢያነሳ ግርማ ሞገሱ የፊቱ ፍጥረትን ያጠፋል ይላል። አላህና ኢሳ በተመሳሳይ እንዴት ፍጥረትን በተመሳሳይ ሊያጠፉ ቻሉ? ኢሳ ነጥሎ ነው የሚያጠፋው አማኝ ያልሆኑትን እንትኑ እይታው እስከደረሰ ድረስ ያጠፋል ይላል። አላህ ግን ፍጥረትን ነው እንዳለ የሚያጠፋው አማኙንም ማለት ነው።
ሂጃቡን ካነሳ እይታው እስከደረሰ ድረስ ያለ እይታ እስከደረሰ ድረስ ፍጥረትን ያጠፋል። ኢሳና አላህ ሰማው ተመሳስለዋል። እይታቸው እስከደረሰ ድረስ አንደኛው አማኙንም አማኝ ያልሆኑትንም ያጠፋል፣ አላህ ማለት ነው። ኢሳ ግን አማኝ ያልሆኑትን ነጥሎ እይታው እስከደረሰ ድረስ ያጠፋል። እንዴት አብረው በዚህ ሁኔታ ሊነጻጸሩ ቻሉ? ግን እዚህ ጋር ትልቁ ፖይንቴ እንዲህ የሚል ሐዲስ አለ ደግሞ መልሶ ከመጽሐፉ ሰዎች በኢሳ ማያምን አንድም የለም ይላል። ሁሉም ያምኑበታል የሚል ሐዲስ ደግሞ አለ። ይሄም ግጭት ነው። እይታው እስከደረሰ ድረስ በለመሰሉ እይታው እስከደረሰ ድረስ ሽታው ሙስሊም ያልሆኑትን ያጠፋል ካለ ገና ሲመጣ እይታው እንትን ሲል ሽታው የሚያጠፋቸው ከሆነ እንዴት ኖረው ነው የሚያምኑበት? እንዴት ኖረው ነው የሚያምኑበት? this is my question። ሰምታችሁት ማታውቁት ጥያቄ ነው። የቤት ስራ ይሆናችኋል ወደፊት፣ የወደፊቱ የቤት ስራ ይሆናችኋል። ሌላኛው ከሙስሊም ውጭ ደግሞ የለም ነው እኮ የሚለው። ዋናው ኢሳ በሚመጣበት ሰዓት ሙሉ ዓለም የእስላም አማኝ ነው ነው እንጂ ሙስሊም ኢሳ ሲመጣ እኮ ነው እንደዛ የሚሆነው። ቆይ ኢሳ ሲመጣ እኮ ነው እንደዛ የሚሆነው። ደጃልን ምናምን ነው እንጂ የሚያጠፋው በኢሳ በሚመጣበት ሰዓት ነን አማኒ ወይም ነን ሙስሊም አይኖርም ነው እኮ ኢሳ። ስለዚህ ክርስቲያኖችን ከየት አግኝቶ ነው የሚያጠፋቸው? ነን ሙስሊም ከሆነ ክርስቲያኖችን ሊያጠፋቸው ከደጃል ጋር ነው። ቆይ የመጽሐፉ ሰዎች በኢሳ ማያምኑበት የሉም የሚል ሐዲስ አለ። ይህን ታውቃለህ አታውቅም? ሐዲሱን አላውቀውም። ስለዚህ እሱ ነው ችግሩ። ምክንያቱም አንዴ ክፈትልን ቃል ቡሃሪ 34:48 ላይ ከመጽሐፉ ሰዎች በኢሳ ማያምኑበት የለም ይላል። አንተ ደግሞ ምን አልከን? እሱ በሚኖር ሰዓት እኮ አንድም የለም የመጽሐፍ ሰው አይኖርም አልከን። ኢሳ መጥቶ ሁሉም ያምኑበታል የሚል ደግሞ የመጽሐፉ ሰዎች ደግሞ ያምኑበታል ገና የሚል አለ። የኔም ጥያቄ እንደገና ደግሞ እሱ ብቻ ሳይሆን ይገላቸዋል የሚል ደግሞ አለ። ኮንትራዲክሽን ያልኩህ ለዚህ ነው። የቤት ስራ ይሆናቸው ያልኩህ ስለጠየክ ብቻ እናሳየህ። ኦኬ ተቆርጧል። እኔ ጋ ናሬትድ አቡ ሁሬራ እንደተረከው Allah's messenger said, by him in whose hands my soul is, surely Jesus, the son of Mary, will soon descend among you. ነፍሴ በሱ በሆነችው በአላህ የሜሪየም ልጅ ኢሳ በእናንተ ላይ ምን ይሆናል ይላል? ይወርዳል አለ። በእናንተ መካከል ይወርዳል። and will judge, look, and will judge mankind justly as a just ruler. በፍትህ በቅንነት በህዝቦች ላይ ይፈርዳል አለ። ፍትሃዊ ፈራጅ የተባለው ኢሳ ነው። ጀስት ሩለር የተባለው ፍትሃዊ ፈራጅ የተባለው ኢሳ ነው። ፍትሃዊ ፈራጅ ደግሞ አምላክ ብቻ ነው። መሐመድ እንኳን አልተባለም። በሚመጣበት ሰዓት በፍትሃዊ ፈራጅ ነው። እንሄዳለን። ኦኬ እንትን በላ ጥፋ አታርገው። ሂ ዊል ብሬክ ደ ክሮስ መስቀል ይሰብራል አለ። ክርስቲያንና አይሁዶች ካልኖሩ ክርስቲያኖች ካልኖሩ መስቀል ምን ይሰራል? መስቀል እንጨት እየሄደ ነው የሚሰብረው። ኮድነች ክሮስ ይሰብራል ሲል ክርስቲያኖችን ይዋጋል። ግን እሱ በሚመጣ ሰዓት ምንም ከሙስሊም ውጭ ምንም ከሌለ እንጨት እየፈለገ ሰፈር ለሰፈር ነው። እስቲ መስቀል የት አገኛለሁ ሙስሊሞች እያለ የሚሰብረው። እንቀጥል። ሂ ዊል ብሬክ ደ ክሮስ and kill the pigs አሳማንም ይገላል አለ። ጫካ ጦርና መሳሪያ ዞ ነው አሳማ የሚገለው። ምክንያቱም አይሁድና ክርስቲያኖችም ሌሎችም ከሌሉ ሙስሊሞች ብቻ ከሆኑ ያላችሁት አሳማ ታረባላችሁ እናንተ። ለምሳሌ ሀዲሱ ደይፍ ሊሆን ይችላል። እኔ ግን ሰምቼው አላውቅም። እንግዲህ ይሄንን ሳሂህ አልቡኻሪ ከቡሃሪ ነው የጠቀስኩልህ። ከዛስ አንዴ ክፈትልኝ፣ በጣም ረክሞኛል። የቱ ጋር ነበርኩ? and there will be no jizya አየህ። ከዛ በኋላስ ምን አለ? ጂዚያ አይኖርም።
So that taxation taken from non-Muslims. ከሙስሊሞች ውጪ ከሆኑት የሚወሰደው ታክሲ ወይንም ደግሞ ጂዚያ ይቀራል አለ። አሁን ከፍ አድርገው if you wish you can recite these verses of the holy book. There is none of the people of the scripture, Jew and a Christian, but must believe in him. አየ አንድም አይቀርም ከመጽሐፉ ሰዎች ግዴታ በእርሱ ያምኑበታል። እጅን አንዴ ይታያል አይደለ? must believe in him. Say that Jesus as an apostle of Allah and a human being may አረብኛው ላይ ሌላ የተጨመረ ነው። before his days ከመሞቱ በፊት በሱ ግዴታ የመጽሐፉ ሰዎች ያምኑበታል ይላል አይደለ? ቅድም ምን ብለኛል? ሲመጣ እኮ ሲጀመር የመጽሐፉ ሰዎች የሉም ሙስሊሞች ብቻ ናቸው ብለኛል። ሳውልን እኮ ነው። ለምሳሌ ነን ሙስሊም አይኖርም ነው፣ ሁሉም በሱ ላይ ያምናሉ። በዛን ጊዜ የነበሩ ህዝቦች በሙሉ ኢሳን ይቀበሉታል፣ ያምኑበታል ነው። አየህ አንተ ዊስት አደረግ። ቅድም ምን ብለኛል? ኢሳ ሲመጣ ሁሉም ሙስሊም ናቸው እኮ ሲጀመር። ኢሳ በሚመጣ ሰዓት የመጽሐፉ ሰዎች የሉም አልከኝ። ሚላው ደግሞ ክፍሉ ከመጣ በኋላ መስቀል ሰብሮ አሳማ ገሎ ምናምን ነገር ከዛ የመጽሐፉ ሰዎች ከመሞቱ በፊት ምን ያደርጉበታል? ያምኑበታል። 40 ዓመት ምናምን ይቆያል ትላላችኋል። በዚህ ጊዜ ውስጥ ያምኑበታል ነው። እኔ ደግሞ አሁን ሌላ ስለዚህ ወደ እኔ ጥያቄ ወደ እኔ ከመጣ የቀድመው አርጉመንትህን ከጣልክ አንድ አዲስ ልጨምርልህ። ኢሳ እንዴት ሊያምኑበት እንደሚችሉ ተዛ ታስረዳኛለህ አንተ በህይወት መጥቶ እንደሚያምኑበት ከነገርከኝ። ሳይ ሙስሊምን አንዴ ክፈትልኝ ቃል። አሁን በደንብ ተዘጋጅ። ሳይ ሙስሊም 2937 ኤ 2937 ኤ ኦኬ። ሀዲሱ በጣም ትልቅ ስለሆነ ምን ታደርጋለህ መሰለህ? እስኪ ኪወርድ ትጽፍልኛለህ። ኤቭሪ በልና ወይም እስማኤል በልና SMI እስማኤል በልና ምን ነው የጻፍከው? እስማኤል SMELL ሽታው ደረሰበት የምትለዋና አንድ ያውጣልኝ እስቲ። አይታየኝም። በቃ እሱ ጋር አድርግልኝ። አውጣ በቃ እንትን በለው እንትኑ ኤክስ በለው ከፍ አድርግልኝ ትንሽ ይታያል አይደለ? ኤቭሪ ነን ቢሊቨር who would smell the odor of his self would die and his breath would reach as far ትንሽ እንትን በለው። ለእኔ እንዲህ ሆኖ ነው የሚታየኝ። ታውቃለህ በጣም አስቸጋሪ ነው። His odors, every non-believer who would smell the odor of his self would die and his breath would reach as far as he would be able to see. ስለዚህ እይታው እስከደረሰ ድረስ ሽታው ምን ይሆናል ይላል? ይሞታሉ ይላል አይደለ? በሽታው ወይንም ደግሞ በሱ መዓዛ non-believer የሆኑት ምን አልከኝ? አዎ አደጃለም በኢየሱስን ወይም ኢሳን ባየ ጊዜ ነው ቀልጦ የሚሞተው ነው። ያ ቀጣይ ከዛ ምን ይላል? ቀጣይ የደጃል ይመጣል። እዛው ላይ ነው ላይ ካየው he would then search for him ደጃል until he would catch hold of him at the gate of Luda. ስለዚህ ከዛ በኋላ እነኚህ ብሊቨሮቹ ልክ ኢሳ ሲመጣ ሽታው እይታው እስከደረሰ ድረስ ነን ብሊቨሮች ሆኑት ይሞታሉ አይደለ? እየሰማሁ። ስለዚህ ኢሳ ሲመጣ ገና በሽታው እይታው እስካያቸው ድረስ እስከደረሰ ድረስ አማኝ ያልሆኑትን የሚያጠፋ ከሆነ አይሁድና የመጽሐፉ ሰዎች እኛ ክርስቲያኖችና አይሁዶች አማኝ ነን አይደለንም? በምን አማኝ ነን አይደለንም? እንደ እስልምና ሙስሊም ነን አይደለንም? መቼ አሁን ነው የዛኔ አማኝ ተብለን እንጠራለን ወይንስ አማኝ አይደላችሁም ተብለን ነው የምንጠራው?
በእስልምና መስፈርት ነው በምን? በእስልምና መስፈርት ኢአማንያን ነው የምትባለው። ስለዚህ ኢሳ የሚገላቸው ኢአማንያኖችን ነው አይደለ? እሱን እኔ እርግጠኛ አይደለሁም። እኔ የሰማሁት ደጃል ያው ይላል እኮ ኤቭሪ ነን ብሊቨር ይላል እኮ አማኝ ያልሆኑትን ይላል እኮ። ያው ነን ብሊቨር ሲል እኮ እነ ደጃልም አሉ ሰዎችን ደጃል ከዛ በኋላ ነው የሚመጣው። አይ ደጃልን እዞ ነው የሚገለው፣ እነኛን ደግሞ በሽታው ነው የሚገለው። በሽታ ነው የሚገለው። ወደ ይታያል። ይኸው ነን ብሊቨር የተባለው ደጃል አይደለም። ደጃል ከዛ በኋላ ይላል። ዝቅ አድርግልኛ እንዴ። እነኝን ከገደለ በኋላ he would then ይላል he would then search for him ደጃል until he would catch hold of him at the gate of Lud። ስለዚህ በሉድ መግቢያ ጋር እስኪይዘው ድረስ ደጃልን ይፈልገዋል ኢሳ። ከዛ በኋላ የመጣው እነኝን ነን ብሊቨር የሆኑትን በሽታው እይታው እስከደረሰ ድረስ ከገደለ በኋላ ነው አይደለ? ያው እንደነገርኩ ነው ሐዲሱ ላይ ብዙም እንትን አይደለም። ስለዚህ ግልጽ ነው ያለ። አሁን የኛ ጥያቄ ምንድነው? አስማማልኝ ነን ብሊቨር ሲል በግልጽ አላስቀምጠውም። ለምሳሌ ቁርአን ነን ብሊቨር ወይም ክርስቲያንና አይሁዶች የሚለው ያ አህለል ኪታብ ነው ብሎ የሚጠራቸው ማለት ነው። እነዛ የመጽሐፉ ሰዎች ብሎ እስካላለ ድረስ ያው ካፊር ይለናል እስቲል አይደለ? ቁርአን ላይ ያው ታውቀዋለህ ለክርስቲያኖችና አይሁዶችን የመጽሐፉ ሰዎች ብሎ ነው የሚጠራቸው። እዚህ ላይ አሁን የመጽሐፉ ሰዎች ቢል የለም። ነን ብሊቭ ከሆነ ደግሞ ቀደም እንዳልኩ እኮ እሺ ደጃልን ሊሆን ይችላል ነው እያልኩ ያለሁት። ፕሊዝ ኑር ደጃልን እንዳልሆነ የምታውቀው ነን ብሊቨር የሚለው እነኝን ከገደለ በሽታቸው ከገደለ በኋላ ይላል እኮ በኋላ ደጃልን አባሮ ይይዘዋል ይላል። ደጃልን ይይዘዋል ከዛም ይገለዋል ብሎ ደግሞ ደጃልን ከዛ በኋላ ብሎ ያመጣዋል። ስለዚህ በሽታው የሚገል ከሆነ አማኝ ያልሆኑትን የመጽሐፉ ሰዎች አማኝ አይደሉም ተብሎ ይባላል በቁርአን። ልስጥ ማስረጃ ሱራ 9 30 ነው እንደ ክፈትልኝ። መጽሐፉ ሰዎች ራሱ አማኝ ካልሆኑ ጋር እንደሚመሳሰሉ ላሳየ። እንደዛ ተብለው ሊገለጹ እንደሚችሉ እንደዛ ቃላችሁን አመሳስላችኋል ስለሚል ማለት ነው። እንደዚህ ላለለ አይሁድ ዘይር ያላ ልጅ ነው አለች፣ ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያም ከነሱ በፊት የካዱ ሰዎችን ቃል ያመሳስላሉ፣ አላህ ያጥፋቸው ይላል። ከማን ጋር ነው ቃላቸው አንድ ነው የሚለው ይመሳሰላል የሚለው? ከካዲዎች ጋር ነው አይደለ? ስለዚህ ካዲዎችና የመጽሐፉ ሰዎች ልዩነት የላቸውም። ከፍ አድርገው ሱራ 31 አድርግልኝ። አሁን ከካዲዎች ጋር መሳስሎናል። ያልተዘዙ ሲሆን ከአጋሪዎች ጋር ደግሞ እንደሚያመሳስለን ላሳየ። ከእርሱ በቀር ከአጋሪዎቹ ጋር ከነኛ ጋር ከካፊሮች ጋር መሳሰለን፣ ከካዲዎቹ ጋር ከሚያጋሩት ጋር ደግሞ እንደሚያመሳስለን ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውንና መነኮሳታቸውን የመርየምን ልጅ አልመሲንን ካላ ሌላ አማልክት አድርገው ያዙ፣ ከሚያጋሩት ሁሉ የጠራ ነው ይላል። ደግሞ ምን ይለናል? የመጽሐፉ ሰዎች ብሎ ማንን ታመልካላችሁ ይለናል? ሊቃውንቶችን፣ መሎክሴዎችን። ኑር ክርስቲያኖች አሉ ጎረቤቶችህ? ኧረ ጓደኞች ራሱ በሙሉ ክርስቲያኖች ናቸው። እስቲ ሄድና ሊቃውንቶቻችሁ ካህናቶች ለእናንተ አምላክ ናቸው ወይ? ሞሎክሴ የምትሉት አምላክ ናቸው ወይ በላቸው። ምን ሚሉህ ይመስልሃል? ሞሎክሴዎቻቸውን አምላካችን ሞሎክሴ አምላክ ነው ሲሉ ሰምታል። ሞሎክሴ ማለት የሚያገለግሉ እንትኖችን ሞሎክሴ ታውቃለህ? ሊቃውንቶችን ታውቃለህ? እነሱን አምላክ ብለን ስናመልክ አይተህ ታውቃለህ? ይሄ እኮ እነዛ እያለ እኮ አይደለም። ኢሳን አምላክ አድርገው ያዙ፣ አምላካቸው አድርገው ያዙ ነው እንጂ የሚለው መነኩሴዎቹ ኢሳን ብቻ አይደለም ይላል። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ
ሊገዙ እንጂ ያልታዘዙ ሲሆኑ አለ ሊቃውንቶቻቸውና መነኮሳቶቻቸው የመርየምን ልጅ አልመሲህን አላህ ሌላ አማልክት አድርገው ያዙ። በደንብ አስተምረው። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውን በደንብ አስበው። ሊቃውንቶቻቸው አይደለም፣ ሊቃውንቶቻቸውን መነኮሳቶቻቸውን የመርየምን ልጅ አልመሲንም እዛኛው ላይ መለጠፍ ነች ማለይ ሊቃውንቶቻቸውን መነኮሳቶቻቸውን እና የመርየምንም ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ። ይሄ የአላህ ስህተት ነው፣ የቁርአን ስህተት ነው። የትኛውም ክርስቲያን ኖር። ስለዚህ ምንድነው እሱ እያለ ያለው? በዚህ ምክንያት ደግሞ አጋሪዎች ናችሁ ይለናል። ከሚያጋሩት ሁሉ ጠራ። አንደኛ እኛ መነኩሴዎች አማልክቶቻችን ብለን አልያዝንም፣ ሊቃውንቶቻችንም አማልክቶቻችን ናቸው ብለን እነሱ አምላካችን ናቸው አላልንም። ይሄ ስህተት ነው። እስቲል ግን ላመጣውልህ ለምንድን ነው እሱ ቅድም ለጠቀስኩልህ ሐዲስ ክርስቲያኖችና አይሁዶችን እንደ ካፊር እንደ አጋሪ እንደሚቆጥር ላሳይህ ነው በቁርአን ይሄንን ያመጣውልህ። ስለዚህ ኢሳ ሲመጣ እይታው እስከደረሰበት በሽታው የሚገል ከሆነ የመጽሐፉ ሰዎች ደግሞ መልሶ በኋላ ደግሞ በእሱ ያምኑበታል የሚለው ክላሽ ያደርጋል፣ ይጋጫል ለማለት ነው። አይ ቲንክ እኔ ደክሞኛል ይመስለኛል። አሁን እዚህ ላይ ቦስ መነሳት ያለበት ፖይንት ደግሞ ምንድነው? ቅድም አንስተዋል። ቅድም በእርግጥ በደንብ እንድትሄድበት ኢሳ እዛ ጋር አሁን ያየነው ሐዲስ ላይ ጂዚያን እንደሚያስቀር ይናገራል። እዚህ ጋር ደግሞ ጂዚያን የፈቀደው አላህ እንደሆነ ይናገራል። አላህ ነው እዚህ ጋር ጂዚያን የፈቀደው። ስለዚህ ኢሳ ምን ስለሆነ ነው የአላህን ቃል የሚያጠፋው? አላህ የፈቀደውን ማን ስለሆነ ነው እሱ የሚሰርዘው? አለስ ይሄን የቁርአን ክፍል መጣል አለባችሁ ወይ ሐዲሱን መጣል አለባችሁ እንጂ ሲጀመር ስልጣን ሰጥቶት ወይ ደግሞ ኢሳ አምላክ ነው ልትሉ ይገባል። እንዴ ምንድነው? በአላህ ትእዛዝማ እኮ የሞቱትን ሰዎች አነሳ፣ ለምጻሞችን አበራ፣ ምን አገናኘው? ታወሩትና አበራና ስልጣን ሰጥቶታል እኮ ለኢሳ ማለት ነው። ስለዚህ ስልጣን በራሱ እያደረገው አልነበረም እንጂ ስልጣን ስለተሰጠው አላህ በአላህ ፍቃድ ስለሰራ እኮ አላህ ነው ልትለው አይደለም። ልትለው የተዋረዱ ሆነው ግብርን እንዲከፍሉ ጂዚያን እንዲከፍሉ ያዘዘው ማን ነው? እነዚያ ነው ኢሳ ነው አላህ ነው? ከነዚያ የተዋረዱ ሆነው እስላም ያልሆኑ አካላት የተዋረዱ ሆነው የመጽሐፉ ሰዎች አይሁድና ክርስቲያኖች ማለት ነው። ከነዚያ የተዋረዱ ሆነው ግብርን እንዲከፍሉ ያዘዘባቸው ማን ነው? አላህ ነው ወይስ ኢሳ ነው? አላህ ነው። ቴንክ ዩ። የአላህን ትእዛዝ ነው ኢሳ ደግሞ መጥቶ እዚህ ጋር ደግሞ የሚያፈርሰው አይደለ? አላህን ትእዛዝ ኢሳ ያፈርሰው። ይሄው እዚህ ጋር ጂዚያን ያስቀራል ይላል እኮ። ቆይ የላከው ማን ነው? ጂዚያን እኮ ጂዚያን የፈቀደው ማን ነው? መጀመሪያ አላህ። ቴንክ ዩ። እንደገና ደግሞ መጥቶ ደግሞ ጂዚያውን ደግሞ የሚያፈርሰው ማን ነው? በአላህ ትእዛዝ ኢሳ። ግን ቆይ ይቅርታ አድርግልኝና የመጀመሪያ አንተ እየተከራከርክ ወደ ነበርክበት ተመለስ። አንድ የሆነ ነገር መናገር ልቀበላችሁና በአላህ ትእዛዝ የአላህን ትእዛዝ መሻር የሚችል ኢሳ ብቻ ነው። ሌላ ነብይ አለ? የአላህን ትእዛዝ አይሽርም። የአላህን ትእዛዝ ማንም መሻር አይችልም። ሲጀመር እኮ ጂዚያ የማን ትእዛዝ ነው? እሺ በራሴ አንዳች ነገር ላደርግ አይቻለኝም ብሎ እኮ አለ። ስለዚህ የሚያደርጋለው ምንድን ነው? የሻረው ትእዛዝ አንዴ ኢሳ መጥቶ ይሄንን ትእዛዝ ሽሯል ወይም ደግሞ ይሽረዋል የሚል የቁርአን አያለ እስቲ ያምጣልን እንየው፣ እኛም ስለማናውቀው። መልካም። ይሄን የፈቀደው ማን ነው? አላህ አልኩኝ እኮ አላህ። ኢሳ መጥቶ ጂዚያን ያስቀር። አንዴ አንቀጹን አንብብልኝ። ይሄን ሙሉ በሙሉ አንብበውና ከዛ የሆነ ነገር ላስረዳ። ከነዚያ ከመጽሐፉ ከተሰጡ ሰዎች ከነዚያ በአላህና በመጨረሻው ቀን የማያምኑትን የአላህና የመልእክተኛው እርም ያደረጉትን እርም የሚያደርጉትን እውነተኛውን ሃይማኖት የማይቀበሉትን። እውነተኛው ሃይማኖት የተባለው ምንድን ነው? እስልምናን የማይቀበሉትን
እነርሱ የተዋረዱ ሆኖ ግብርን በእጆቻቸው እስኪሰጡ ድረስ ተዋጓቸው አለ። ስለዚህ ግብር እንዲሰጡ እዚህ ጋር የወሰነው አላህ ነው። ይሄ ደግሞ የተባለው ለምን እንደሆነ ልንገርህ። አንዴ ቆይ ተረጋጋ። ግብርን ይክፈሉ የተባለው በረሱል ሰለላሁ ዐለይሂ ወሰለም ዘመን ሙስሊሞቹ አገርን ለመጠበቅ ይዋጋሉ። ሙስሊም ያልሆኑት ደግሞ ስለማይዋጉ ግብር ይከፍሉ ነበር። ነይ ያስሚን፣ በኢየሱስ ነይ። አንድ ማስረጃ ብቻ። ቆይ አንድ ስልክ ነው ያለኝ፣ ግን ማስረጃ ላሳይህ አልችልም። አሁን አንድ ስልክ ስለያዝኩኝ ግን ይሄ ነው አንደኛ። ሁለተኛ ደግሞ ቅድም አንተ ከማን ጋር ነው ጊዜያ የሚከፈለው? ሲጀመር በዚህ ጉዳይ አይደለም፣ ህይወታቸው እንዲጠበቅ ነው። ዊች ሚንስ አንቺ መጥተው መሐመድ መጥቶ የወራቸውና ከምንገላችሁ ገንዘብ እየሰጣችሁ ብንተዋችሁ። ልክ አሁን ለምሳሌ በየሰፈር ውስጥ አሁን ሀገራችን ላይ ሰዎችን እያገቱ ገንዘብ ይቀበላሉ አይደለ? በየጫካ እያገቱ በየቤት ውስጥ አስቀምጠው ይሄን ያህል ሚሊዮን ክፈለን ይላሉ። ልክ እንደዛ ነው። ልዩነቱ ግን ምንድነው? እሱ የእናንተ የጂዚያው ሀላል የሆነ እገታ ነው። መጥቶ ይሄን ያህል ትከፍላለህ ተተባልሽ ትከፍያለሽ፣ በቃ መስጠት ግዴታሽ ነው። የግዴታ ቤት ውስጥ መደበቅ አይጠበቅበትም። ጂዚያ ያ ነው። ተምገይኝ ገንዘብ የምሰጥሽ ማለት ነው። ገንዘብ ከሰጠውሽ አገይኝ ያ ነው እንጂ ከሌላ ጋር መዋጋት ምናምን አይደለም። ሲጀመር ክርስቲያኖችን ሄደው ነው የሚወሩትና አይሁድና ክርስቲያኖችን ሄደው ከወረሩ በኋላ ከምንገላችሁ ገንዘብ ክፈሉ ነው ጂዚያ። እኔስ አንተ የምታውቀውን አውርተሃል፣ እኔ ማውቀውን ደግሞ ልንገርህ። እኔ ማውቀው ማለት ሃይማኖት ላይ ያለው አንዴ ልንገርህ። እሺ አዳምጠኝ፣ ዝም ልበል። ማስረጃ ካመጣሽ እፈቅድልሻለሁ። እኔ ያወራሁትን አሁን ልከፍትልሽ እችላለሁ። ተፍሲር ኢብን ከሲርን እንትና ኢብን ቂያም አልጀውዚን፣ ኢብኑ ተሚያን፣ ሌሎችንም ሙፈስሮች ላሳይ ይችላለሁ። አንዴ ደግሞ አንተ ሀዲስ ላይ ነው በጣም ከሀዲስም ከተፍሲርም ላመጣልሽ እችላለሁ። ቤተክርስቲያን መስራት አይችሉም ክርስቲያኖቹ። ቤታችን ከመጣሽ ከባልሽ ጋር ከመጣሽ እኔ መሬት ወርጄ ተኛለሁ፣ አንቺ ከባልሽ ጋር አልጋዬ ላይ ትተኛለሽ። መፍተሽ ነው። ጂዚያ ማለት እሱ ነው። እኔ ቤት መጥተሽ አልጋዬ ላይ አንቺ ከባልሽ ጋር እንደፈለገሽ ፈታ ስትይ እኔ መሬት ነው መውረድ ያለብኝ። 4 ቀን እቆያለሁ ካልሽ ለ4 ቀን ምግባችሁን መቻል ግዴታ አለብኝ። ቤተክርስቲያን ውስጥ መዝናናት እንፈልጋለን ካልሽ ቤተክርስቲያናችን ቁልፍ ከፍቼ መስጠት አለብኝ። ጂዚያ ማለት ይሄ ነው። አንድም ገንዘቡ ደግሞ እንዳንገድሉም ብለን ደግሞ ገንዘብ ስንሰጥ ደግሞ በባዶ እግራችን አጎንብሰን ዩኒፎርም ለብሰን እዚህ ጋር ጨጉራችን እንዲተላጭተን እንዳገሉም ብለን ነው ብር የምንሰጣችሁ። ጂዚያ ማለት እሱ ነው እንጂ ተጦርነት ጋር ምንም የሚያገናኘው የለም። ጥሩ። እንደዛ ከሆነ አሁን የገለጽካቸውን በሙሉ አይደለም። አንደኛ ነገር ሀዲስ ማንም የጻፈው ማንም ቡካሪ የጻፈው ሰበሰባቸው ሀዲሶችን። ቡካሪም የጻፈው ሀዲስ ሰይና ደካማና የተረጋገጠ የሚባሉ ሀዲሶች አሉ። አንደኛ ሁሉም ሀዲስ ቡካሪ ስለጻፈ ልክ ነው ማለት አይደለም። አንድ ሁለተኛ ደግሞ አሁን ግብር ልንገርህ፣ አንድ ያስጨርስ ነጥብ እየጣልሽ አይቻልም። ዝም ብሎ ቡሃሪ ላይም የሰበሰባቸው ዳኢፍ እና ሳሂህ አሉ፣ የሚጣሉና የምንቀበላቸው አሉ እያለች ነው። እርግጠኛ ነሽ? አስበሽበት ነው ያወራሽው? ቡሃሪ ላይ ሰሂህና ደኢፍ አለው። ሀዲስ ሰሂህና ደኢፍ አለው። አንደኛ እሺ፣ ግን አንዴ ላውራ። ቆይ ይቅርታ፣ አንዴ በእናትህ እድል ስጠኝ። ታወሪያለሽ። ሳሂህ አልቡሃሪ ላይ ዳኢፍ ሀዲሶች አሉ። እንግዲህ አሁን አንተ የምታመጣቸው ሀዲሶች ሰይ ቢሆኑ መላው ሙስሊም የሚሰማቸው ሀዲሶች ናቸው፣ በደንብ በማስረጃ የተደገፉ ከሆኑ አንዳችንም አናውቀው። አሁን ለምሳሌ ቆይ ስማኝ፣ ይሄን ሁሉ ዘመን ስለ ኢሳ ዓለይሂ ሰላም መምጣት ስንማር የኖረን ሰዎች ነን እና ምን አይነት አንተ ቆይ አንዴ አባት ተረጋጋ፣ አንተ ተረጋጋ። እሺ ተረጋጋ። ቆይ አንተ የምታመጣውን ሀዲስ አናውቀውም። ከፎይ ጋር ላውራ። አባቱ ተረጋጋ። አንድ ጊዜ ላንብብላችሁና
ለሰው ላምብብን አታንብብ፣ አልፈልግም። ተረጋጋ። አልሰማህም? ምን ያንተ ከፎ ይጋላው መሰላችሁ? ያው ማለት ይሄ አንድ ጊዜ ታወራለሽ፣ አንዴ ላምብብ ነው ታወራለሽ። አንዴ ቆይ፣ ለምንድን እናንተ የሰው ሀሳብ ማቋረጥ የምትፈልጉት? ምንድን ነው ፍላጎታችሁ? ከፎ ይጋላው ከዛ ቀጣይ ካንተ ጋር አወራለሁ። አይ ቲንክ ሶሪ ይነበብ እኔ ተባልሽው የኛ መጽሐፍ ነው አይደለም፣ ያንቺ መጽሐፍ ነው። እናንተ ብለሽ ፎልስ ክሌም ስላደረግሽ ነው፣ ደኢፍ ነው ስላልሽ ምን ብሎ ነው የጻፉት? ይኸው ነጃሺ ማተሚያ ቤት ነው። ይኸው ስልክ ቁጥራችሁ ፖስታቸው ምናምን ያስቀምጣሉ። ገብታችሁ ሄዳችሁ መግዛት ትችላላችሁ። ምን ይላል መግቢያው ላይ? ኢማም ቡኻሪ የሐዲስ ስብስብ በሐዲስ ስነ ጽሑፍ ውስጥ ከቀረቡ መጽሐፍት እጅግ በጣም አስተማማኝና ትክክለኛ ሷሂህ መሆኑ ይታወቃል። የኢስላም ምሁራን የኢማም ቡኻሪ ሐዲስ ስብስብ ከአላህ መጽሐፍ ከቁርአን በመቀጠል እጅግ በጣም አስተማማኝ መጽሐፍ ሰሂህ ቡኻሪ ነው በማለት ገልጸዋል። ሊቃውንቶችስ ጭምር ማለት ነው። ቡኻሪ ማለት ይሄ ነው። ከቁርአን ቀጥሎ ከአላህ መጽሐፍ ቀጥሎ እጅግ አስተማማኙ መጽሐፍ ነው። ሰሂህ አልቡኻሪ፣ ሰሂህ አልሙስሊም። አንድ ሐዲስ ካድሽ ማለት ኩፍር ነሽ። አንቺ ዛሬ ከፍረሻል። ድጋሚ ሻሃዳ ነው ያደረግሽ አንቺ ነው። ሲጀምር በላኢላሃ ኢለላህ በመሐመድ ረሱልላህ ያይካደ ሰው አንደኛ፣ ሁለተኛ በአላህ ላይ ያላሻረከ ሰው ከእስልምና አልወጣም። አትሳሳት፣ አልወጣውም ከእስልምና። እኔ በፊት ተፈጠረ ሙስሊም ነኝ፣ አሁንም ሙስሊም ነኝ። አንድ ሰሂህ ሐዲስ አልቀበልም። የእስልምና ዋናው መሰረቱ ገንዱ ይሄ ነውና እኔ ከእስልምና አልወጣሁም። አባቱ አንድ ሐዲስ ወይ ደግሞ አንድ የቁርአን ክፍል አልቀበልም ያለስ እስላም ይሆናል። የቁርአን ክፍል አልቀበልም ማለት ብያለሁ። የሐዲስ ክፍል ሰሂህ የሆነ የሐዲስ ክፍል አልቀበልም አላልኩም። ማንም ዘግቦት ይሄኛው ሐዲስ ግን አዳምጠን፣ ይሄ ሐዲስ ቁርአን አይደለም አባቱ። ሐዲስ ነው፣ ቁርአን አይደለም። አልቡኻሪን አንድ ሰሂህ የሆነ ሐዲስ ልንገርህ፣ እናንተ የምትሄዱበትን እንትን ልንገርህ። አንዴ እሺ፣ ተራ በተራ እናውራ። አንዴ እኔ ላውራ፣ አንተ ታውራ። እየተደማመጥን አይደለም። ኡስታዞን ለሰማት ያስሚን ምንድን ነው ፖይንትሽ? ሐዲስ አልቀበልም ቅድም ቆይ፣ ያረከውን ልንገርህ። አንተ ራስህ ያረከውን ልንገርህ። አሁን ቅድም ላይ ማነው ኡሚ በምናምን ከሚለው አካውንት ጋር ስታወራ ምን አደረግ? እንደዚህ ጥርስ ሲፏቅ እንደዚህ ሲባል ይሄ የአላህ ቃል ነው አልክ። የአላህ ቃል ቁርአን ነው አንደኛ። ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አንደበት አያወሩም ማለት እስልምና ላይ እንጂ እንደ ሰው ከሚስታቸው ጋር ያወራሉ። ከሚስታቸው ጋር ሲያወራ ይሄ ያላህ ቃል ነው አይደለም። ይሄ የባልና የሚስት ቃል ነው። ንግግር ያስሚን እኛ እያልን ያለነውን እኮ ነው ያመጣሽው። ስለዚህ አይደለም ቅድም አንተ ለማደናገር ያኛውን ልጅ በጣም እንትን እኔ አይደለሁም ያደናገርኩት። ሐዲስ ሁሉ ያላህ ቃል ነው ያለው እሱ ነው። እኔ አይደለሁም ያልኩት። አይ ተሳስቶ ሊሆን ይችላል። ሐዲሶች ቆይ ጣልቃ አትግቡ። እኔ እያወራሁኝ ጣልቃ የሚገባብኝ አልወድም። ስለዚህ እኔ ያላልኩትንም ደግሞ ሰው ሲለኝ አልወድም። ምክንያቱም እኔ አይደለሁም ያልኩት። እዚህ ጋር ቁጭ ብለሽ እያዳመጥሽ ነበር አንቺ። ሐዲስ ሁሉ ያላህ ቃል አንዴ ኑር ሐዲስ ሁሉ ያላህ ቃል ነው እያለ ሲከራከረኝ የነበረው እኔ አይደለሁም። ቁርአንና ሐዲስ ምንም ልዩነት የላቸውም። ቁርአን ማለት ሐዲስ ነው፣ ሐዲስ ማለት ቁርአን ነው። ሁለቱም ያላህ ቃል ናቸው። ከዛ ምን አመጣሁበት እኔ? ለምሳሌ መሐመድ ጥርሱን ሲፍቅ ይላል እንደሚያስታውቅ ይመስል ነበር የሚል ሐዲስ አለ። ይሄ እንዴት ያላህ ቃል ይሆናል ብዬ አመጣሁለት። ያላህ ቃል ነው አለ። እሺ አባትህን ብልት ንከስ ብሎ ደግሞ ነብዩ ያለው አለ። ስለዚህ አባትን ብልት ንከስ ያለው መሐመድ ነው ወይንስ ያላህ ቃል ነው ስለው ያላህ ቃል ነው አለ። ስለዚህ ምን እናድርግ? ያላህ ቃል ነው ያለው እኛ አይደለንም ማለት ነው። ፖይንትሽ ምንድን ነው? እዚህ ላይ ቀጠፋችሁ። እኛን ሰው ቁጭ ብለሽ እያዳመጥሽ ስለነበር ማረም ከፈለግሽ ምን ነበር ማድረግ የነበረብሽ? ወንድሜ ተሳስተሃል ብለሽ እሱን ነው ማረም ያለብሽ። እኔ እኮ ሙስሊም አስቆመኝ እኮ ነው ስገባ አስወጣሻለሁ ስትለኝ ከሞታ ጊዜ ሲደርሰኝ አወራበታለሁ ብዬ ነው ዝም ያልኩት። ጎበዝ። እንደዛ ከሆነ ደግሞ እሱን አትጠይቀው አቁም እያልኩህ ነበር። በስትክክል እየመለሰ አይደለም ብዬ አስወጣሻለሁ ስትለኝ ነው ዝም ያልኩት። ጎበዝ። ያን ጊዜ ደግሞ አንቺ ራስሽ አስቀድመሽ ምን ብለሽ ነው? እኔ ብዙም አላቅም ለሚያቅ እድል ስጥ ብለሽ ማይክ ስትይዣ አይደለም የአላህ ቃል በሚለው ይሄ ቁርአን ሐዲስ ምናምን በሚለው ለሚያቅ ሰው እድል ስጥ አይደለም ያልኩት።
እኮ መርጠሽ ነው። አሁን አንቺ ደግሞ መርጠሽ በዚህኛው ላይ አውቃለሁ እዚህኛው ላይ አላውቅም ልትይ ነው መልሰሽ እንዴ? አይደለም ይለ ምን አለ መሰለህ ወይ ምን አለ መሰለህ፣ ቆይ ስንወያይ ቆየንና በዚህ ከዛ በኋላ ምን ሆንሽ? ከኔ የተሻለ የሚያውቅ ይመልስ ብለሽ ሚት ያሽ ሚት ስትይዢ እሱኛው ቀጠለ። እሱ ሲቀጥል ደግሞ እሱ ደግሞ ጭራሽ አቡካካው። ምክንያቱም አንቺ እድልሽን ጨርሰሽ ራስሽ ያስተላለፍሽው። እንደውም ሌሎች ጣልቃ ሲገቡብሽ ነው። ያስሚን ቀድማ ገብታለች፣ ከእሷ ጋር ልጨርስ ከዛ ከእናንተ ጋር ቀጥላለሁ ብዬ ነው እነሱን ያስቆምኳቸው። ሄድሽና የሆነ ሰዓት ላይ በቃ ከዚህ በላይ አላቅም የሚያውቁ ካሉ እነሱ ይቀጥሉ አልሽ። ከአርሽ በላይ ላይ ነው ከአርሽ በላይ ላይ ነው በሚል ተከራክረን ነው እኮ ከምንም ይሆን ምንም ይሆን። ስለዚህ ከዛ በኋላ እድልሽን ጨረሻ። አንቺ ቤቱ ይልሻው የመጡ ሊወያዩበት ነው እንጂ አንቺ ብለው ቁጭ ብለው ሊያዳምጡሽ አይደለም። አልችልም ብለሽ ካስተላለፍሽ ቀጣዩ ያለው አበላሽም አሳመረም ቀጣዩ ላይ ነው የምንወያየው ከቀጣዩ ሰው ጋር። አልችልም ብለሽ በመጀመሪያ አሳልፈሻል፣ እድልሽን ጨርሰሻል። ሳትወያየ አይደለም ረጅም ሰዓት እድልሽን ተጠቅመሽ ስለሆነ እና እንደዛ ነው ውዶቼ። ደክሞኛል። 3 ሰዓት ተኩል ጀምሮ 6 ሰዓት ተኩል ሆነብኝ። አሁን 3 ሰዓት አለ እዚህ ጋር ተቀምጬ ስዳረቅ አያችሁኝ እና ቢበቃንስ። እሺ ግን አንዴ ነገ ቢያንስ የሆነ ሰዓት ላይ ስለ አንተ ሃይማኖት መጠየቅ የምንፈልገው መጠየቅ እንችላለን። የሆነ ሰዓት መንገባበትን ሰዓት ነገር እና ምንም ጥያቄ ነበረኝ። እሺ አንዳንድ ጥያቄ ጠይቁሽ። አሁን ላይ ወይስ አሁን ልጠይቅ? እሺ ምን አለ መሰለህ፣ ከአብ ወልድ መንፈስ ቅዱስ አለ። በአካል 3 ናቸው ነዋ። እሺ ኦኬ፣ በአካል 3 ናቸው። ልክ ነኝ? ያ አምላክ ስንት ነው? አንድ ነው አይደለ? ጥያቄ አይደለም። ቆይ ተረጋጋ። አምላክ አንድ ነው፣ 3 አካል አለው። ከዛ ኢየሱስ ደግሞ ወደ ምድር መጥቷል። ምድር ሰማይ ላይ የቀረው 2 አምላክ ነው። ከዛ ደግሞ ኢየሱስ ራስሽ እኮ ሆናችን አምላክ አንድ ነው፣ በአካል አምላክ አንድ ነው ብለህ ታምናለህ ወይ ነው ያልኩህ። ወደ ምድር ላይ መጣ አንድ ነው ኢየሱስ ነው። 2 አምላክ ደግሞ አልመጣም ብለሽ ለምን ትጠይቅኛለሽ? አይ አይደለም፣ አምላክ አንድ ነው ብለህ ታምናለህ በሚገባ። አንድ ስል ግን አንቺ መቆጠር የሆነችን አንድ ቁጥር ነው እያሰብኩ አይደለም። ምን አንድ ስል ቁጥርን ነው የማላሰብኩም። አምላክ አንድ ነው ብለህ አንድ ነው አልክ አይደለም? በአካል 3 ናቸው አልክ። 3 ሲሆኑ ቁጥር አልሆነም ሆኗል። 3 ስል ስቲል አሁንም ደግሞ እኔና አንቺ የምናውቀውን ቁጥር እያሰብኩ አይደለም። ኦኬ 3 የሚባል ሌላ ቁጥር አለ አለው። ምክንያቱም እኛ ምን እናምናለን? ትንቢተ ኢሳያስ ምዕራፍ 40 እና 45 ላይ እግዚአብሔር በምንም ተአምር አይመሰልም፣ ምንም አምሳያ የለውም ይላል። አምሳያ ከሌለው በቁጥር ልንመስለውና እኔ አንድ ተብዬ እንደምቆጠር እሱ ይቆጠራል እንደኛ ብለን አናምንም። ቁጥር ስለተቆጠረ እኮ ነው 3 ያደረከው። እሺ ፋይል። እኛ ደግሞ እሱን ምን ብለን እንመልሳለን? እግዚአብሔር ራሱን ለፍጡራኑ የገለጸበት መንገድ ብለን እናምናለን። ቁጥር 2 አምላክ ነኝ ብሎ አልወጣ ነው። ሜይ ቢ ጭንቅላት ብሎለውን ስለምታመልኪ ተጽዕኖ እንዳያደርግብሽ ያላልኩትን አትበይ። ኖ አንዴ ፎይ ይሄን ጭንቅላት የሌለውን ለሚለው ቀለል ያለ መልስ ልስጥህ። አንዴ አዳምጪ። ስለዚህ አለው ብለሽ ስለምታምኝ ነው። ጭንቅላት ግን አናቅም ላይ ስለምታምኝ ነው። ምክንያቱም ያላልኩትን ማለት አፌ ላይ ማስቀመጥ ወይም ነጥብ ለማግኘት እንደዛ አስበሽ ነው። አይ ነው ይሄ እንደዚህ አይነት ደግሞ ብልጣ አካሄድ ጥሩ አይደለም። ለመወያየትም ነገ ቤታችን ብትመጪም ደስ ማይል ነገር ይፈጥራል ማለት ነው። ለምሳሌ አንቺ ብትሳሳቺ በስህተትሽ ላይ አርጉመንት አልሰራ ስትናገሪ ድንገት አፍሽ ላይ ቢያመልጥሽ ማለት ነው። እንደዚህ ነው ወይ እንዲህ ለማለት ፈልገሽ ነው ብለን ነው የምናወራው። አሁን እያወራሁኝ በመሀል 3 አምላክ ለማለት ነው ምናምን እያልሽ ድንገት ተሳስቼ አዎ እንድል ነው አንቺ እንደዚህ አይነት ነገር የምትጠቀሚ አያዋጣም። እንደዚህ አይነት ለመማማርም አይሆንም። እኔ ልጠይቅ ጥያቄ ነበር። ትጠይቃለህ። ስለዚህ እኛ 3 ስንል አንድ ስንል ፈጣሪ ከኛ ጋር መስለን ነው የሚቆጠር አናደርገውም ለማለት ነው። አንድ ማለት እኛ ቁጥርን ካሰብን፣ ምክንያቱም ማትስ ተምረናል ሁላችንም። ናቹራል ነምበር አለ፣ ሆል ነምበር አለ፣ እንደዚህ ብለን ተምረናል አይደለ? የሚቆጠሩ ነገሮች ፋይናይት ናቸው።
ፈጣሪ ደግሞ ፋይናይት ነው ብለን አናምንም፣ ኢንፋይናይት ነው። ፈጣሪ ትራንሴንደንት ነው ብለን ነው የምናምነው። በቦታ ማይገደብ፣ በነገሮች ማይወሰን፣ ማይካለል፣ ማይካበብ እሱ የሚያልቅ ነው ብለን አናምንም። የሚያልቅ ነገር በሙሉ ወርድ ያለው፣ ቁመት ያለው፣ ክብደት ያለው ከዚህ እስከዚህ ተብሎ የሚነገርለት ፍጡር ነው። ቁጥሮች ደግሞ እነኚህን ቤዛ ያደርጋሉ። የሚቆጠርና ማይቆጠር፣ አላቂና ኢ አላቂ ተብለው ይመደባሉ። በፍጡራን ራሱ ማለት ነው። ለምሳሌ የሚቆጠር ሰው ይቆጠራል። 1 2 3 ተብሎ ሰው ይቆጠራል። ውሃ ይሰፈር እንደሆነ ነው እንጂ 1 ውሃ 2 ውሃ እያልን ልንቆጥረው አንችልም። ንፋስ 1 2 ብለን ልንቆጥረው አንችልም። የሚቆጠሩ ነገሮች መጠን አላቸው ናቸው፣ ክብደት ያላቸው ናቸው፣ ቁመት ያላቸው ናቸው፣ ግዙፍ የሆኑ ናቸው። ብርሃንን ለምሳሌ እዚህ ቤት ውስጥ 1 ብርሃን 2 ብርሃን እንዲህ ብለን ልንቆጥረው አንችልም። የሚያካልለው፣ የሚያካብበው፣ የሚያዋስነው፣ ሊሰፈር፣ ሊለካ፣ ሊቆጠር የሚችሉ የሚሰፈሩ አሉ። እሱ የሚሰፈሩት በብርጭቆ፣ በጣሳ፣ በውሃ፣ በጀሪካን ሊለኩ፣ በሌትር ሊለኩ ይችላሉ ፈሳሽ ሲሆኑ። የሚቆጠሩ ደግሞ ቅድም እንዳልኳችሁ ከሚቆጠሩት ውስጥም ደግሞ ማይቆጠሩ እና የሚቆጠሩ ደግሞ ተብለው እንደዛ ይከፈላል። ስለ ፈጣሪሳ አንድ ስንል በየትኛው ቁጥር እንደ ውሃ ይሰፈራል ወይ? ተሰፍሮ የሚያልቅ አይደለም። ፈጣሪ ሰፍረህ የምትጨርሰው ከሆነ ከዚህ እንደዚህ በጀሪካን እንደምንለካው ውሃ እንደዚህ የምንለካ አንድ ጀሪካን እንደምትለው ውሃ ፈጣሪን እንደዛ ለክተህ አትጨርሰውም። ከዛም አለ ከዛም አለ ከዛም ያለ ቦታም ስላለ እንደ ፍጡርስ ቁመቱ እንደዚህ ወርዱ እንደዚህ እንደዚህ ተብሎ እንደሚቆጠረው አንድ እያልከው ከሆነ እሱን ከፍጡር ጋር እያመሳሰልክ ነው። ታዲያ አንድ ስንል ምንድን ነው የተባልን እንደሆነ እኛ አንድ ስንል መጽሐፍ ቅዱስ የተጻፈው በሰውኛ ለሰዎች ነው፣ ሰዎች እንዲገባቸው እንጂ ፈጣሪን በዚህ ጭንቅላት አውቀህ ተረድተህ በሙላት እንዲህ ነው የምትለው አይደለም። ምክንያቱም ምንም ማምሳያ የሌለውን በምንም ሊመሰል አይችልም። በዚህ በትንሽ ጭንቅላት እንዲህ ነው እንዲያ ነው ብለህ የምተነትነውም አይደለም። እንደዛ ካደረከው አንድ ፍልስፍና አለ። ፈጣሪን በደንብ አድርገህ መግለጽ ከቻልክ ፈጣሪ እሱ አንተን የፈጠረ ሳይሆን አንተ እሱን የፈጠርከው ነው ይባላል። እችን አይን እንኳን ተመራምሮ አንድ ዶክተር ስለዚች አይን እንዳይን እንኳን እንዲቴል ለማብራራት 12 ዓመት እንደማንኛውም ይማራል። ዶክተሬቱን 7 ዓመት እንደዚህ ይማራል ዩኒቨርሲቲ ላይ። ስፔሻላይዝ ለማድረግ 3 ዓመት ምናምን ይፈጅበታል። እችን አንዷን እንኳን ለማወቅ ማለት ነው። ሪቲናውን እንኳን ለማወቅ ማለት ነው። ስለ ፈጣሪ ስታዲያ እንደዚህ ቀለል ብለህ እንዲህ ነው እንዲያ ነው ቁጥር አንድ እንደኔ የሰጠኸው ከሆነ እያመሳሰልክ ነው። ታዲያ አንድ ስንል ምንድን ነው እሱ? አንድ ለምን አለ? አንድ አምላክ አለ ስንል ሌላ የለም ለማለት የተጠቀምነው ነው። ሌላ አማራጭ ስለሌለ ነው። እሱን የሚመስል እንደፈጠረን አይነት የለም ለማለት ነው። ወይንም ደግሞ ከሱ ጋር አብሮ ሌላ ተመሳሳይ የሆነ ወይም ተቃራኒ የሆነ የለም ለማለት ነው። አንዴ ሰዓቱ እየደስ ነው። የሆነ ሀሳቤን አጠር አድርጌ እንትን ልጠይቅህና እንጨርስ። ስለዚህ አንድ ስንል እሱን መሰረት አድርገን እንጂ ቁጥር ታዲያ ምንን እያሰብክ ነው? ቁጥር ስላልሽኝ ነው። እኛ ቁጥር ይሄንን ታርጌት አድርገን አይደለም ያልኩት፣ ለዛ አንጻር ነው። ቁጥሮች ሁሉ አላቂ ስለሆኑ አላቂ ቁጥሮችን መሰረት አድርጋችሁ ከሆነ እኛ የለንበትም። ፈጣሪያችን ማንንም ስለማይመስል በዚህ ቁጥርም ኤግዛክት ይገለጻል ማለት አይደለም። በዚያ ኤግዛክት ቁጥር ይገለጻል ከተባለ ቁጥር አላቂ ነውና ፈጣሪም አላቂ ያደርገዋል። እኛ ፈጣሪ ትራንሴንዳንት ነው፣ ኢንፋይናይት ነው ብለን ነው የምናምነው። በሁሉ የሞላ ከቦታና መጠን የማይገድበው ያለ ቦታ ያለ የሆነን አካል ከዚህ እስከዚህ ከዛ እስከዚህ ተብሎ እንደሚቆጠረው በዛ ቁጥር አይገለጥም። 3 ስንል ግን ምን እያልን ነው ከተባለ አሁንም ደግሞ ፈጣሪያችን ማንንም የማይመስል ከሆነ በማንም የማይመሰል ከሆነ አንድ መለኮት፣ አንድ ባህሪ፣ አንድ ሲፋ ያለው ወይንም ደግሞ አንድ ውሴ ያለው እሱ በ3 አካል የተገለጠ ነው። ስለዚህ በማንም ስለማይመሰል ፍጡር ሆኖ አንድ 3 አካል መሆን ስለማይችል ፍጡር አንድ አካል ከሆነ አንድ አካል ነው፣ አንድ ባህሪ ነው። ፈጣሪ ግን ማንንም ስለማይመስል በማንም ስለማይመሰል እርሱ 3 አካል አለው። አንድ ባህሪ፣ አንድ መለኮት፣ አንድ አገዛዝ የሆነው እርሱ 3 አካል አለው። 3 አካል ስንል ስቲል የሚቆጠር 3 እያልን ነው ወይ? የሚቆጠረውን የተከፈለውን እኔ ቃል ቢኒ እንዳለ ነው የተከፋፈል 3 እያልን ነው ወይ? ኖ አይደለም። ታዲያ ምን እያልን ነው? አምላካችን በደንብ አስተውሉ። አምላካችን ምን አለው? ቃል አለው። የባህሪ ቃል አለው። ቃሉ ከእርሱ የተገኘ ከእርሱ የሚወጣ
ነው። ያ ቃሉ ግን እንደኔና እንደናንተ ድምፅ አይደለም። እንደኔና እንደናንተ ድምፀት ከሆነ ወጥቶ ሎጎስ አካላዊ ካልሆነ እንደኔና እንደናንተ ቦርፎሪኮን ከሆነ የኛ ምን ይሆናል? ድምፀት ብቻ ይሆናል። በአየር ላይ ወጥቶ ምንም መፍጠር ማይችል መስራት ማይችል ከኛ ጋር የሚመሳሰል ይሆናል። የአምላካችን ቃል ፍጡር አይደለም። ፍጡር ከሆነ እንደኛ አምላካችን ቃሉን ከመፍጠሩ በፊት ሎቱ ስብሐት ዲዳ ነበር ወይንም አይናገርም እንደማለት ነው። አምላካችን ግን አካላዊ ቃል አለው። ይናገራል ስንል እንደኛ ድምፅ አለው፣ በድምፅ ነው የሚናገረው እያልን አይደለም። ቃሉ መፍጠር ይችላል። ቃሉ ይፈጥራል። ቃሉ ራሱ ፈጣሪ ነው፣ ከእርሱ የተገኘ ነው። አምላካችን ስቲል ምንድን ነው እንላለን መልሰን። ሁለተኛ አካል ስንል እንደዛ ነው። በአካል ሶስት ስንል ሶስተኛ አካል ስንጠራ ምን እያልን ነው? አምላካችን ሕያው ነው፣ ሙት አይደለም። የባህሪ ህይወት አለው። የባህሪ እስትንፋስ አለው። የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። እስትንፋስ እግዚአብሔር ብለን እንጠራለን። እስትንፋሱን ነው ሶስተኛ አካል ብለን የምንጠራው። ስለዚህ ሶስት አካል አለ ስንል መገኛ ሶርሱን ወይም ደግሞ አባት ብለን የምንጠራውን እርሱ ቃል አለው፣ ህይወት አለው። ለቅጽበት አልተለያዩ፣ ለሰከንድ ልዩነት የለም። ምክንያቱም ያለ ባህሪ ህይወቱ የኖረበት ዘመን ቅጽበት ማይክሮ ሰከንድ ስለሌለ እርግጠኛ ነህ አልተለያዩ? አዳምጪ። በባህሪ ህይወቱ ከሌለ ህይወቱ ሳይኖር ከዛ በኋላ ህይወት መሆን የለምና፣ ስለዚህ በባህሪ አንድ መለኮት አለ፣ ሶስት አካል አለ። እኔ ቃል ቢኒ እዚህ ጋር ሶስታችን አንዳችን ከአንዳችን የተለያየን፣ በጊዜ የተለያየን። እኔ የተወለድኩበት ሌላ ጊዜ ነው፣ ቃል የተወለደበት ሌላ ጊዜ ነው፣ ቢኒ የተለያየበት የተለያየ ነው። አንዳችን በአንዳችን ህልው አይደለንም። አንዳችን በአንዳችን ህልው አይደለንም። በሶስቱ አካል ግን አንዱ በአንዱ ህልው ናቸው። አንዲት ፍቃድ ነው ያለቻቸው። ኦኬ፣ ምንድን ነው ሌላ ጥያቄሽ እዚህ ላይ? ሲጀምር እንትን በል ጥያቄህን አታርዛም። ሳስሬዶ አጠራጠር አድርገህ መልስልኝ። አንድ ነው ብለሃል አምላክ። ሶስት አካል ቢኖርም አንድ ነው ብለሃል። ከሰው ለመለየት ነው እንጂ ሶስት የተባለው አንድ አካል ነው ብለሃል። ስለዚህ ጭንቅላትሽን በጠቀሚ ሴትየው። በጣም እኔ እንደዚህ አይነት ደንቁር ያለ ሰው አንድ ነው አላልከኝም እንዴ? ፎን በመንፈስ አንድ ነው አላልከኝም? ደንቆር አትሁኝ። በተቻለሽ መጠን አንድ አካል ብዬ አላልኩም፣ ሶስት አካል ብዬ ተሳስቼ ነው። በመንፈስ አንድ ነው ብለኸኛል። ፕሊስ እኔ ነገርኩሽ። ኢቨን ተሳስተሽ ብትሆኝ እንኳን እኔ አርሜሽ እንዲህ ለማለት ፈልገሽ ነው ብዬ አርጊው ማድረግ ሰው ነኝ። ያላልኩትን እያልሽ አሁንም ደግሞ በአካል አንድ ነው ብለሃል ብላ አሁንም ያላልኩትን ተቂያ ትሰራብኛል እዚህ ቁጭ ብላ ማለት ነው። ሶስት አካል ብለን እናምናለን። ሶስት አካል ብለን ስንል ግን አምላካችን ቃል አለው። ቃሉን ሁለተኛ አካል እንላለን። አምላካችን የባህሪ ህይወት አለ። የባህሪ ህይወቱን ሶስተኛ አካል እንላለን ብዬ አስረድቻት ብለሃል አንድ አካል ብላ ትላለች። ኑር ቀጥል ፕሊዝ። ማውረድ ተሳስቼ ነው። ቆይ አንዴ ተሳስቼ ነው። ታረሚ ነጋሪና ጥያቄሽ። ምክንያቱም ዛሬ ለሁለተኛ ቀን ነው ገብተሽ እንደዚህ አይነት ስከፊ። እኔ ሁለት ጥያቄ አለኝ። እሺ፣ አምላክ በማወቁ የሚሳነው ነገር የለማ? እዚሁ ላረመና ማወቅ የሚለው ራሱ ለፍጡር የሚነገር ነው። ለፍጡር የሚነገር ነው። አሁን እንደዚህ አወቀ እንደዚህ ምናምን የሚለው እውቀት ሂደትን ይፈልጋል አይደለ? ማደግ፣ መጎልመስ እነዚህን ይፈልጋሉ። ለፍጡራ የሚነገሩ ነው። ፈጣሪ ግን ኮንተንጀንት አይደለም ስል እኔ ማውቀው አንድን ነገር አይቼው ወይም ሰምቼው ወይም ጆሮ ላይ ጥገኛ ነኝ ወይም ማየት ላይ ጥገኛ ነኝ ለማወቅ። ለምሳሌ አንድ ሰው ወፍራም ነው ቀጭን ነው ለማለት ማየት ላይ ጥገኛ ሆናለሁ ማለት ነው አይደለ? ፈጣሪ እንደዚህ አይነት ነገር ላይ ጥገኛ አይደለም፣ ኮንተንጀንት አይደለም ካልኩ እንደዚህ አይነት ነገር ላይ። ስለዚህ ለማወቅ ነገሩ ሳይከናወን ሳይከሰት አስቀድሞ በእርሱ ዘንድ ያለ ነው። ምንም እውቀቱ ራሱ የሆነ ነገር ጥገኛ አይደለም ለማለት ነው። ቀጥል።
ኢየሱስ ቁጥሩን በደንብ ባልይዘውም የሆነ ቦታ ላይ ስለ የውመል ቂያማ ወይም ስለዛች ቀን የተባለችው ማለት ነው። እኔ ስለዛች ቀን አላውቅም፣ የሰማይ መላእክትም ቢሆን ወልድም ቢሆን ያችን ቀን አላውቅም ብሏል። እሷ እንዴት ታያለ? ሁለተኛ ጥያቄ ደግሞ ባለፈው ስላሴ ጾታ ምናምን አካል ምናምን በላችሁ ስታስተምሩ ለስላሴ ጾታ የለውም ተባለ። ኢየሱስ ኢሳ አለይሂ ሰላም ከስላሴ አካላት አንዱ አይደለም ወይ? ለሱስ ጾታ አልነበረም ወይ? በሰባተኛ ቀን ተገረዘ የተባለውስ ምንድነው? እሱን እንድታብራራልኝ ነው። አመሰግናለሁ። ኦኬ ማቴዎስ ወንጌል ምዕራፍ 24 እና ማርቆስ ወንጌል ምዕራፍ 13 ላይ ስላለው ጥቅስ ነው። ሜቢ ክፍሎቹን በደንብ አንብቧቸዋል። እነሱን ክፍሎች ግን ብዙም የተወሰነ አንብቤዋለሁ፣ አልገባኝም። ለዛ ኦኬ እግዚአብሔር ሁሉን ያውቃል። ክርስቶስ ሁሉን የሚያውቅ ነው። ሁሉን የሚያውቅ አምላክ ነው። ሩቅ የሆኑትንም አስቀድሞ የሚያውቅ ነው። ነገር ግን በስጋ እንደመገለጡ አንድ የተነገረበት አለ። እንዴት የለሱን ቢኒ ያለ የተወሰነ ትሄድባት አለ ወይስ ልሄድበት? ልሄድበት። እሺ ወንድም አለ። ያው እንግዲህ መቼም የእናንተ ጥያቄ ክርስቶስ ራሱ አንደበቱ እኔ ብሎ የተናገረበትን ነው የምትሉት። መቼም አሁን እንደዚህ ስጠቅሱ ከሰማይ መላእክት ቢሆን በቀር ልጅም ቢሆን አያውቅም ነው የተባለው እንጂ እኔ አላውቅም ብሎ አልተናገርም። አሁን ይሄን ትባሉ በእርግጥ አታመጡ። እኛ ስናመጣ ክርስቶስ የራሱ የተናገረውን እኔ ያለበትን ስለምትሉ አይደለም እንዴ? አንድ አይ እኔ የእናንተን አርጊመንት ምን ያህል የደከመ አርጊመንት እንደሆነ በዛው ለሌሎቹ ነው፣ ለአንተ ሳይሆን ሌሎቹ የሚያነሱት ነገር ነው። ስለዚህ እኔ ያለበትም ካልሆነ በስተቀር ስለ ወልድ የተነገረውን ነገር አትቀበልም። መች ትቀበላላችሁ? እንደ ዮሐንስ 1 ላይ እኮ ስለ ወልድ ተነግሯል። ሁሉ በእርሱ ሆነ በሱ ተፈጠረ ተብሎ የተባለውን ስናመጣላችሁ እኔ ራሱ እኔ ፈጥር ያለው እኔ አምላክ ነኝ ያለበትን ትላላችሁ። አሁን እኔ አላቅም ያለበትን አምጣ ብለን ማለት እንችላለን። የመሀይም ጥያቄ ነው የምታነሱት። ግን እኛ ስለ ወልድ የተነገረው ስለ ክርስቶስ እንደሆነ ስለምንቀበል እንመልስላችኋል። የሌሎቹ ያው እንዲሰሙ ብዬ ነው። ለማንኛውም ማቴዎስ ወንጌል ምዕራፍ 24 ላይ እንግዲህ የሰማይ መላእክት ወልድም ቢሆን ከአባት በስተቀር ማንም አያውቅም የተባለው ያው እንደተባለው እንግዲህ ወልድ አያውቅም ለማለት አይደለም። ባይዘው ወልድ አያውቅም ለማለት አይደለም። ያው መንፈስ ቅዱስም አያውቅም ለማለት እኮ ነው። አሁን እዚህ ጥያቄ ላይ ከአባት በስተቀር ሲል መንፈስ ቅዱስም አያውቅም የሚለውን ያስይዛል። ወልድ ብቻ ሳይሆን ማለት ነው። እንደዛ እንዳንል ደግሞ ወልድ ማነው መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል ተብሎ ተነግሯል፣ መጽሐፍ ቅዱስ ላይ ተጽፏል። ስለዚህ መንፈስ ቅዱስ የማያውቀው ነገር የለም፣ ወልድም የማያውቀው ነገር የለም። ምክንያቱም የአብ የሆነ ማቴዎስ 11 ቁጥር 27 ይመስለኛል የአብ የሆነ ሁሉ የወልድ ነው፣ የኔ ሆኖ የአብ ነው፣ የአብ የሆነ ሁሉ የኔ ነው ብሎ ተናግሯል። ስለዚህ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 እና ዮሐንስ ወንጌል ምዕራፍ 17 ቁጥር 10። ኦኬ ስለዚህ ወልድ የማያውቀው ነገር የለም ከአብ የተለየ ስላልሆነ ማለት ነው። በእውቀት አንድ ናቸው አብና ወልድ። መንፈስ ቅዱስ አንድ እውቀት ነው ያላቸው፣ ሶስት እውቀት የለም። አንድ ህይወት ነው ያላቸው፣ አንድ ስልጣን ነው ያለው ማለት ነው። ስለዚህ በአንድ ስልጣን ውስጥ ወይም በአንድ እውቀት ውስጥ ያለ ነገር ክርስቶስ አያውቅም ተብሎ አይደለም። ኦኬ እሺ፣ ለምሳሌ ጥቅሶችን ገብቼ ላውጣ። ወይም ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም የሚለውን ክፍል አንድ ሰው ያውጣልኝ። ዮሐንስ ወንጌል ስንት ላይ ነበር? ማቴዎስ ወንጌል ነው ዮሐንስ ማቴዎስ 11 መሰለኝ። 11:27 ነው ወጣው ቃሌ እና ጠይቃለሁ። ምናልባት ልክፈት አንድ ብለ ወይስ ልክፈቱ? ክፈተው ይታይ በአይን ይገባል አይደል የሚባል እንዴ ማብራት ላራሽ ትላለህ። እሺ አንብበው፣ ችግር የለውም። ኦኬ ለማንኛውም እኔ ልንገረው፣ ችግር የለውም ስለጨረሳችሁ። ያ ይኸውልህ እንዲህ ይላል መጽሐፍ ቅዱስ፣ ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በስተቀር አብን የሚያውቅ የለም ይላል። ምን ማለት ነው? ከአብ በስተቀር ወልድን የሚያውቅ የለም እንዴ? ወልድ ማለት ኢየሱስ ነው። አባቱ ብቻ ነው የሚያውቀው ወይስ አንተ ታውቀዋለህ ኢየሱስ? ኑር መልስልኝ።
እየሰማኸኝ አይደለ? እኮ አንተ እያስረዳኝ ያለው ስለ ማወቅ አለማወቅ ነው። እኔ የጠየቅኩ ደግሞ ስለ እውቀት ስለ ምን መሰለ ስለ እውቀት ነው የጠየቀኝ። እኔም ስለ እውቀት ነው እየመለስኩልህ ያለሁት ማለት ልብ ብለህ ስማ። ጥቅሱን እኮ እስካሁን አነካልኝም። ለምሳሌ ኢየሱስ ልብ ብለህ ስማ። አብ ኢየሱስን ያውቀዋል ማለት እኮ ያንን እንደዛ አይደለም ያልኩት። እንደዛ አይደለም ያልኩት። ከአብ በስተቀር ወልድን የሚያውቅ የለም ነው የሚለው። ወልድን ያውቃል፣ ወልድ ደግሞ አብን ያውቃል። ለመማር ነው የፈለኩት። እሺ ስማ፣ ጥያቄ ጠየቁ የሚለው መጽሐፉ የሚለው ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል። ስለዚህ ጥያቄ ጠየቅኩልህ። አንተ ወልድን አታውቀውም ወይ? ኢየሱስን አታውቀውም? ታውቀዋለህ? ኢየሱስንም አውቀዋለሁ፣ አምላክ አብንም አውቀዋለሁ። በምንድን ነው ያወቅሁት? ከተነገረኝ ማለት ነው። ቆይ መጽሐፉ ግን ከአብ በስተቀር ወልድን የሚያውቅ የለም ይላል። መጽሐፉ ግን ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በስተቀር አብን የሚያውቅ የለም ይላል። አላቆም ልትል ትችላለህ አንተ? አትልም አይደለ? እውቀት አለ፣ ስለ አብ እውቀት አለ፣ ስለ ወልድም እውቀት አለ። ስለዚህ ከእውቀት አንጻር አይደለም። አሁን ከእውቀት አንጻር አላቅም አትልም። ምክንያቱም አላቅም ብትል ሐሰተኛ ራስን ታደርጋለህ። አብን ታውቃለህ፣ የክርስቶስ አባት ነው። ወልድ ታውቃለህ፣ የአብ ልጅ ነው ማለት ነው። ስለዚህ የማታውቀው ከምን አንጻር ነው? ከተግባር አንጻር ማለት ነው። አብ ልጁን በሚያውቀው ልክ አንተ አታውቀውም። ለምን? አብ የሚያውቀው ምንድነው? ልጁን ሰማይና ምድር ሲፈጥር ሁሉን ሲያስገኝ አብ ወልድን ያውቀዋል ማለት ነው። እንደዚሁ ደግሞ ወልድ አብን የሚያውቀው ሰማይና ምድር ሲፈጥር ሁሉን ሲያስገኝ ያውቀዋል ማለት ነው። ስለዚህ በተግባር ማለት ነው። ስለዚህ አብ በተግባር ወልድን ያውቀዋል፣ ወልድ በተግባር አብን ያውቀዋል። እኛ ግን ያለን እውቀት የተነገረንን ብቻ ነው። ስለዚህ ወልድ ከአብ በስተቀር ወልድም ቢሆን አያውቅም ሲባል ከእውቀት አንጻር ሳይሆን ያቺ ቀን ወልድ የሚፈርድባት ቀን ናት። መጥቶ ፍርድን የሚፈርድባት ቀን ናት። እሱ ደግሞ የእግዚአብሔር ቃል ስለሆነ በአብ ልብ የታሰበ በወልድ ቃልነት ያልተገለጠች ያልተነገረች ቀን ማለት ናት ያቺ ቀን እንጂ ከእውቀት አንጻር አይደለም። ኦኬ፣ የፍርድ ቀን ስለሆነች ማቴዎስ 25 ላይ ወልድ መጥቶ ፍየሎቹን በግራ በጎችን በቀኝ አድርጎ ወይም ኃጥአንና ጻድቃንን ማለት የሚፈርድባት ቀን ስለሆነች ያቺ ቀን በአብ ልብ የታሰበች ነች። በወልድ ቃልነት ደግሞ ያልተነገረች ያልተፈረደባት ቀን ነች። እና አንድ ማስረጃ እንስጠውና ይበቃል። ሐዋርያ ሥራ ምዕራፍ 1 ቁጥር 7 ላይ ክፈትለት። እዚህ ድጋሚ እዚህ ጋር ይጠይቁታል። አንድ 6 ላይ እስቲ ጥያቄዎችን የሐዋርያትን ጥያቄ ጌታ ሆይ በዚያ ቀን ወራትን ለእስራኤል ትመልሳለህ፣ ለእስራኤል መንግስትን ትመልሳለህ ብለው ጠየቁት። ስለ መጨረሻው ቀን ስለ ቅያማ ቀን ነው የሚጠይቁት። እርሱም አብ በገዛ ስልጣኑ ያደረጋትን ቀን ምንድን ነው ወራትና ዘመናት ታውቁ ዘንድ ለእናንተ አልተፈቀደም ብሎ ይናገራል ማለት ነው። ስለዚህ በአብ ስልጣን ማለት በአብ ልብ ያለች ማለት ነው። በወልድ ቃልነት ደግሞ ያልተነገረች ያቺ ቀን አትነገርም። ክርስቶስ ወይም ወልድ ከተናገራትማ ታወቀች ማለት እኮ ነው። ያቺ ቀን ሚስጥር አይደለች። ስለዚህ በእሱ ቃልነት ያልተነገረች በአብ ልብ ውስጥ ያለች ወልድ ያልፈረደባት ቀን ስለሆነች ወልድም ቢሆን አያውቃትም ተብሎ ተነገረ እንጂ ከእውቀት አንጻር አይደለም። ገባ? ብዙም ግልጽ ባይሆንም እስቲ የበለጠውን አነባለሁ። ያ አንብብ። በደንብ ስታረብ ደግሞ ታውቃለህ። ቆላሲያስ ላይ አይ ቲንክ 2 ቁጥር 10 ላይ መሰለኝ ካልተሳሳትኩ ወይም 9 ላይ ቆላሲያስ 2:9 ነው 10 የእውቀት 3 ላይ ይቅርታ፣ ቆላሲያስ 2 ቁጥር 3 ላይ 3 ላይ አውጪ ጋር ሶስት ላይ አንብበው እስቲ። ይታያል። አሁን ስለ ክርስቶስ የተነገረ ነው። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል። በማን? በክርስቶስ። በክርስቶስ ለክርስቶስ የተሰወረ እውቀትም ጥበብም የለም። የእውቀት ማማ ክርስቶስ ነው። የእውቀት መዝገብ ክርስቶስ ነው። የጥበብ መዝገብ ክርስቶስ
ክርስቶስ ነው ይላል። የጥበብ መዝገብ ደግሞ ጥበብ ይጠፋል፣ ወይ ደግሞ የእውቀት መዝገብ እውቀት ይጠፋል ስለማይባል ማለት ነው። ስለ ክርስቶስ የተነገረው የተሰወረ ይኸውልህ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ብሎ ይናገራል። ስለዚህ ክርስቶስ ከእውቀት ከፍሎ እንደኛ የሚያውቅ አይደለም፣ ሙሉ እውቀት ነው ያለው። ያቺ ቃል የተነገረችው እንደነገርኩ ነው ማለት ነው። ከተግባር አንጻር እናመሰግናለን። ጨርሰናል። አይነገርም። ከሶስቱ አካል አንዱ አካል ግን ቃል የባህሪ ቃላቸው የወልድና የአብና የመንፈስ ቅዱስ የአብ የባህሪ ቃሉ ወይንም ልጁ ወይንም ክንዱ ወይንም እጁ በስጋ ተገለጠ። የመለኮቱ ሙላት በሰውነቱ ተገልጦ ታየ። ያ አምላክ ብቻ የነበረው ማለትም የማይታየው፣ ማይዳሰሰው፣ ማይነካው፣ ማይለካው እርሱ በሚታይ በሚዳሰስ በእኔና በአንተ በባሪያው ስጋ ተገለጠ። ፊልጵስዩስ ምዕራፍ 2 ቁጥር 5 ጀምሮ እንደሚናገረው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረም። ነገር ግን የባሪያ መልክ ይዞ በምስሉም እንደ ሰው ተገኘ ይለዋል። ስለዚህ እንደ ሰው ሲገኝ ስለዚህ እጅ እግር አለው። ደግሞ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ ትንቢት ተነግሮላታል። ያ የተወለደው አስቀድሞ በአንቺና በዘርሽ መካከል ጠላትነት ይሆናል ተብሎ አዳምና ሔዋን ሲሳሳቱ እባቡ የሴቲቱን ዘር እንደሚያሳድድ ከሴቲቱ የሚወለደው ደግሞ ራሱን እንደሚቀጠቅጥ ትንቢት ተነግሮ ነበረ። ያንን ትንቢት በስጋ ተገልጦ የዘንዶውን ወይንም ደግሞ እባብ ወይንም ደግሞ ቀድሞውን ዲያብሎስ የተጣለውን የሚቀጠቅጠው ከሴቲቱ ዘር የሚወለደው እርሱ ወንድ ነው። ምክንያቱም ትንቢቱም የተነገረው እንደዛ ስለሆነ፣ ስለዚህ የተገለጠው የባሪያን መልክ የያዘው እርሱ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ የተነገረለት እሱ ለክርስቶስ በስጋ ሲገለጥ ነው። ስለዚህ ያ የማይወሰነው የማይታየው መለኮት በሚታይ በሚወሰን ስለተገለጠ፣ ለምሳሌ ቁርአን ፍጡር አይደለም ያለ ቃል ነው ብላችሁ ታምናላችሁ። ወረቀቱ ቁርአን ቤትህ አለ፣ ፍጡር አይደለም። ይነካል፣ ይዳሰሳል፣ ይታያል አለ። ቁርአኑን በእጅ ልትይዘው ልታገላብጠው ትችላለህ። ያለ ቃል ነው አይደለ? ፍጡር አይደለም። ይሄ ያለ ቃል ፍጡር ያልሆነው የማይነካው የማይዳሰሰው ግን ያለ ቃል ይነካል ይዳሰሳል ተብለህ ብትጠየቅ ምንድን ነው መልስህ? አስቀድሞ የሚዳሰስ የሚጨበጥ አይደለም። ነገር ግን አሁን በወረቀቱ አማካኝነት ቃሉንም እኮ እየነካ ነው እየደቸነው ነው እየነካ ነው አይደለ? ወረቀቱን ነው የምነካው፣ ቃሉን እናየዋለን። የወረደውን ትእዛዙን በልብም እኮ አለ፣ በሰው ጭንቅላትም አለ፣ በሰው ልብም አለ ቃሉ ማለት ነው። እኔ ቁርአን ለምሳሌ በሰው ልብም አለ። ፋይን። እሺ፣ በአይን ያለ ቃል በአይን ይታያል ማለት ነው። ሲጻፍ ይታያል። ለምሳሌ አሁን ልብ ላይ ቁርአን ለምሳሌ ቁርአን ልብ ላይ ያለ አታየውም፣ አይታይም። ሲቀራ ይሰማል በድምጽ ማለት ነው። መልካም። ስለዚህ ሲጻፍ ይታያል፣ ወረቀቱ ላይ ሲያርፍ ይታያል። ወረቀቱ ሊነካ ሊዳሰስ ስለሚችላል ወረቀቱ ፍጡር ነው። ወረቀቱ ሰው ሰራሽ ነው። ላይ ያለ የአላህ ቃል ፍጡርም ፈጣሪም ፍጡርም ልትለው አይደለም። ፍጡር አትሉትም ማለት ነው። ቃላቱን ደግሞ ያመጣው ጅብሪል። አቤት ፍጡር ብላችሁ አታምኑም። የትኛውም አራቱ መዛቦች እስከማውቀው ድረስ ፍጡር አይሉትም። ኤኒዌይስ ብቻ ምን ልል ነው የፈለግኩት፣ ስለዚህ ክርስቶስ በስጋ ተገለጠ። በስጋ ተገለጠ ስንል ያ ቃል እናንተ የቃል ያላ ቃል በወረቀት ተገለጠ አላችሁ። እኛ ደግሞ የአምላካችን የባህሪ ቃሉ በምን ተገለጠ አለን? በስጋ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ያንተ ያላ ቃል በወረቀት ተገልጦ ይኖራል ትላለህ፣ በልቤም ይኖራል ትላለህ፣ ይታያል ትላለህ። እኔ ደግሞ አይታይም፣ ቃል በባህሪው የሚታይ አልነበረም፣ የሚዳሰስም አልነበረም፣ የሚነካም አልነበረም። ነገር ግን በሚነካ በሚዳሰስ በሚታይ በባሪያው በእኔ በስጋ ተገለጠ
አንተ በወረቀት ተገለጠ ያለ አቃል አልክ፣ ፍጡር አይደለም አልክ። እኔ ደግሞ ምን ብዬ አመንኩኝ? እኔ ደግሞ አስቀድሜ ምን ብዬ ነው ማምነው? እርሱ የማይታየው የማይነካው የማይዳሰሰው በሚነካ በሚታይ በሚዳሰስ ተገለጠ። ይኸው እንደምታየው በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል እና ወደፊት በሰፊው እንላለን። አሁን እውነት ለመናገር በጣም ደክሞኛል። ወደ 4 ሰዓት ተቀመጥኩ ማለት ነው። ካሜራ ፊት መቀመጥ በጣም ቀልድ እንዳይመስላችሁ፣ በጣም ከባድ ነው። ላይቱ ሁሉ ያገረጣል እና ከባድ ነው። እኛ እንኳን እንሻላለን ተደብቀን ትላለህ። እየተኛ እንዲያልክ እኮ እንትን ማለት ትችላለህ። እዚህ ሆዴን አሞኛለሁ ማለት ነው እና ትክክል ነው። አይ አመሰግናለሁ። በቃ ነገ እመለሳለሁ። አመሰግናለሁ። እሺ ቻው፣ ደህና ደሩ። ባይ 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 ባይ።